ምንድነው? አሁን ነው ሰዓቱ። ትንሽ ያልኩሽን አድርጊ። ብሌን ደውዬ በጠዋት እንድትመጣ አድርጊያታለሁ። ስትመጣ ልታያችሁ ይገባል። እሺ ወይዘሮ ገነት የሰራችው ስህተት እንግዲህ ታወቀ። ዳግም በጣም ተናዷል። ቃልን እንግዲህ ሲጥ አድርጎ ነው የያዛት። ብሌን በተመለከተችው ነገር በጣም አዝናለች። ልቧ ተሰብሯል። ዳግምን እንግዲህ በዚህ ልክ መቼም ቢሆን እንደማይከዳት ከዚህ በፊት ቃል ገብቶላት ነበረ። ምትከዳኝ ከሆነ እጎዳለሁኝ ካስቀመጥከኝ ከፍታ ላይ ከጣልከኝ አልተርፍም። ስለዚህ እንዳትጎዳኝ እባክህ ዳግም ብላው ነበር ከዚህ በፊት እንግዲህ እንደምናውቀው። እሱም በምን አቅሜ አንቺን እጎዳለሁ፣ እኔ ግን ፈርቻለሁ ስትል እንግዲህ ከፈራሽ ቀፊኝ የሚል የፍቅር ቃላትን ነበረ ሲናገር የነበረው። ታዲያ ዛሬ ቃልና የዳግም እናት የሰሩት ተንኮል የብሌንን ልብ በጣም እጅጉን ሰብሯል። ወይዘሮ ገነት በጣም ትልቅ ስህተት ሰርታለች። የልጆቿን ፍቅር እንግዲህ እንዲቋረጥ አድርጋለች። ከዚህ በኋላ ቃልና ዳግም ፍቅረኛሞች አይደሉም በማለት እንግዲህ እህትና ወንድም ናችሁ እንጂ በጭራሽ ፍቅረኛሞች አይደላችሁም ብያለሁ በሚል እንግዲህ ዳግምንም እልህ ውስጥ አስገብተዋለች። ብሌን ግን እንትፍ ነው ያለችው። በጣም አስጠልተኸኛል፣ ምን ቀርቶክ ነው የመጣኸው? ላይክ አልፈልግም ብላለች። ብሌን እንግዲህ ዳግም ፈልጎ ያደረገው ነው የመሰላት። እሱ ግን ምንም ስለተፈጠረው ነገር እንኳን የሚያውቀው ነገር የለም። ይሄ ሁሉ ሴራ የወይዘሮ ገነት ነው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ቀጣዩን አደራ ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮች ተፈጥረዋል። የብሌን ልብ የእውነት እጅግ ተሰብሯል። ይሄ ደግሞ ከምንም በላይ በጣም የሚያሳዝን ነገር ነው። ብሌን እንግዲህ እንደምናውቃት በጣም ዳግምን ታፈቅረዋለች፣ ዳግምም እሷን ያፈቅራታል። ታዲያ ብሌን እናቷን ከዚህ በፊት ስትሸነግላት ነበረ። እኔ ዳግምን ትቼዋለሁ ከአንቺ ቃል አልወጣም እናቴ ብላት ነበረ። እናትየዋ እንግዲህ ያ መስሏት ነበር። ግን አሁን ላይ በጣም እኔ አልፈልግህም ብለውም እኮ አስቤበት አይደለም፣ የእናቴ ጭንቀት ይዞኝ ነው እንጂ እንዴት አንድ ቀን እንኳን አይጠብቀኝም? እንዴት እንደዚህ ያደርጋል? በዚህ ልክ እንዴት እኔን ይጎዳኛል? በማለት በጣም ስታለቅስ ነበረ። ለወይዘሮ ሰላምም እንግዲህ ይሄንን ስትነግራት ነበር። ሰላምም እንግዲህ በጣም ነው የተሰማት። ለዛውም እንዴት በእናቱ ቤት እንደዚህ አይነት ድርጊት ያደርጋል? ምን አይነት ባለጌ ነው ብላ እንግዲህ እሷም ተናዳለች። የእሷን ስሜት ተጋርታታለች ማለት ነው። እውነት ለመናገር በጣም ያሳዝናል፣ ከምንም በላይ ማለት ነው። ከምንም በላይ በጣም ያሳዝናል የተደረገው ነገር በሙሉ። ሳሚ ደግሞ የቀጠሮውን ጊዜ እንግዲህ በደረሰ ሰዓት ስልክ እየደወለ ነበረ፣ ሊያገኛት ግን አልቻለም። ቀጠሮ የተቀጣጠሩት እንግዲህ የሁለቱ እናት እና ልጅን ለማገናኘት ቀጥሮ ነበረ። ነገር ግን ሳሚ ሊገኝ ማለት ሳሚ ብሌንን ሊያገኛት አልቻለም። በኃይሉ ደግሞ ይሄንን ነገር እንግዲህ በኃይሉ ደግሞ ሳሚን እያሳደደ ይገኛል።
እንግዲህ ብሌን በንዴት በስሜታዊ በመሆን ስልኳን እንኳን ጥላ ነው የሄደችው። ስልኳን እንግዲህ ድንገት ነው ውርውር ያደረገቻት ማለት ነው። ስልኳን ወርውራ የሄደችው ግን ስሜታዊ ሆና ተናዳ ያየችው ነገር በጣም አስደንግጧት ስለነበረ ስልኳን እዛው ጥላ ነው ሄደችው። ስልኳን ጥላ በሄደችበት ሰዓት ላይ ግን ቃል ነበረች ስልኩን ያነሳችው ማለት ነው። ስለዚህ ስልኩን ባነሳችው ሰዓት ሳሚ እያንዳንዱን ሚስጥር ብሌን መስላው አውርቷል ማለት ነው። ብሌን የመሰለችው በእርግጥ ግን ብሌን አይደለችም። ቃል ነበር ስትሰማ የነበረው። ቀጠሯችንን ለምን ረስተሽ ነው ወይ ስልኩን እንደ የዘጋሹ? ስልክ ለምን ዘጋሽ? ተቀጣጥረን አልነበረም ወይ? ከእናትሽ ጋር ዛሬ ላገናኝሽ እያለ እንግዲህ ሲያወራ ይሄንን ሁሉ ሚስጥር ሰምታለች። ይሄን የሰማችውንም ደግሞ መልሳ እንግዲህ ለበኃይሉ ደውላ ነግራለች። ነገሮቹ ሁሉ ተበላሽተዋል። ብሌን እንግዲህ እናቷን ታገኛለች ብለን እየጠበቅን ነበር፣ ግን እናቷን ዛሬም ሳታገ ቀርታለች። ዳግም ደግሞ ግራ ተጋብቷል። የሚወስነው ነገር ሁላ ጠፍቶበታል ማለት ነው። ይሄ የሆነበት ምክንያት ደግሞ እንግዲህ ያው እንደምናውቀው እንግዲህ በወይዘሮ ገነት አማካኝነት ነው። ወይዘሮ ገነት እንግዲህ ትልቅ ጥፋትን ነው ያደረገችው። በዚህ ጥፋት አማካኝነት ብሌን እናቷንም ሳታገኝ ቀርታለች ማለት ነው። እውነት ለመናገር በጣም ከባድ ነው። እናቷ እንግዲህ ዛሬ ለማግኘት ነበረ የተቀጣጠሩት፣ ነገር ግን አልተሳካም ማለት ነው። አልተሳካም። በጣም የሚያናድደው ነገር ይሄ ነው። ይሄ ምክንያት ደግሞ